አይ ቲንክ ለረጅም ጊዜ ከዚህ በኋላ ማለት ለሚመጣው ብዙ ጊዜ ሄልዝ ኬር ኢንዱስትሪ ውስጥ ለሚሰራ ሰው አንዱ ትልቁ ቻሌንጅ ይሆናል ብዬ ማስበው ሄልዝ ኬር ኢንዱስትሪን እንዴት ፈንድ እናደርግ የሚለው ጥያቄ ነው የሚሆነው። ምክንያቱም ሄልዝ ኬር ቀን ተቀን ስፔሻሊ ኢን ተርምስ ኦፍ ፕራይስ በጣም እየተወደደ የመጣ ሄልዝ ኬር ኢንዱስትሪ ነው። ይሄ ደግሞ የሆነበት የራሱ ብዙ ምክንያቶች አሉ። አንደኛው ማኑፋክቸሪንግ ኮስት በተለይ የቴክኖሎጂ ማደግ ጋር ተያይዞ የማኑፋክቸሪንግ ኮስት እጅግ በጣም እየከበደ እየጨመረ ነው። ግሎባል ነው። ይሄ ከአንድ ሀገር ከኛ ሀገር ብቻ ጋር የተያያዘ አይደለም። ሄልዝ ኬር ኢንዱስትሪ ውስጥ የሚሰሩ ሰራተኞች ያው ከጊዜው የኑሮ ውድነት ከኢንፍሌሽን ጋር ተያይዞ በቀላሉ የምንፈልጋቸው አይነት ባለሙያዎች ገበያ ላይ ወጥተን አግኝተን የምንቀጥርበት ጊዜ አይደለም። አሁን ያው ቀን ከቀን ነገሮቹ የተለወጡ ነው። በሌላ በኩል በጣም ኢምፖርታንቱ ፓርት ደግሞ ኢቨን ሄልዝ ኬር ኢንዱስትሪው ዲል የሚያደርጋቸው የበሽታ አይነቶች፣ ኤፒዴሚክሶች፣ ኢመርጀንሲዎች ከጊዜ ወደ ጊዜ እየተቀየሩ በጣም ኮምፕሌክስ እየሆኑ እየመጡ ነው። ከኢንፌክሽየስ ዲዚዝ ሳንላቀቅ ነን ኢንፌክሽየስ ዲዚዝ ወይ ናን ኮሚኒኬብል የምንላቸው ክሮኒክ ኢልነስ በጣም ኮምፕሊኬትድ የሆነ ሜዲካል ኒድ የሚፈልጉ ወደ ወደ ኢኮሲስተሙ በሰፊው መጥተዋል። ኢንፌክሽየስም ናን ኮሚኒኬብልም ዲዚዝ ዲል አድርገን ሳንጨርስ እንደምታውቁት ሜንታል ሄልዝ ከዛ ሪሌትድ የሆኑ ሰብስታንስ አቢዩዝ አጠቃላይ ሜንታል ሄልዝ ሪሌትድ የሆኑ ችግሮች ወደ ስፔሱ መጥተዋል። የሀገራችን እድገት ጋር ተያይዞ የተለያዩ ኮንስትራክሽኖች በተለያዩ ኢንዱስትሪ ውስጥ እየተከናወኑ ነው። የሮድ ትራፊክ አክሲደንቱ ከጊዜ ወደ ጊዜ እየጨመረ ነው። ስለዚህ ኢመርጀንሲ በራሱ ሌላ ሂውጅ የሆነ የጤና ፍላጎት ወይም ደግሞ ኮምፕሌክስ የሆነ የጤና ፍላጎት ያለው ፊልድ ነው ወይም ደግሞ ኤሪያ ነው። እነዚህ ሁሉ እንዳለ ሆኖ ደግሞ ያው የኮቪድ ታሪክ ረጅም ጊዜ ስላልሆነ ብዙዎቻችሁ የሚጠፋቸው አይመስለኝም። ስለዚህ ኮቪድ እና ሌሎችንም በአጠቃላይ እንደ ኢመርጀንሲ ወይም ደግሞ እንደ ኤፒዴሚክስ ፓንደሚክ ሀገራችንም ዓለምም አፍሪካም ኢንጀነራል ቻሌንጅ የሚያደርጉበት ዘመን ነው። ስለዚህ እነዚህ ነገሮች ተደማምረው ሄልዝ ኬር ኢንዱስትሪን ፈንድ ማድረግ አስፈላጊውን የሰው ኃይል፣ ኢንፍራስትራክቸር፣ ቴክኖሎጂ፣ ግብዓት፣ ኢኩዊፕመንት አምጥቶ ማቅረብ በጣም አዳጋች በጣም ፈታኝ የሆነበት ጊዜ እየመጣ ነው። በተለይ ደግሞ እንደኛ አይነት ሀገር አብዛኛው የጤና አገልግሎት መንግስት ፈንድ ለማድረግ የሚሞክርበት ባለው ከብዙ ፕራዮሪቲዎች ያለውትን ሚኒማል ሪሶርስ ወደ ጤና ዳይቨርት ለማድረግ የሚሞክርበት ሀገር ሲሆን ደግሞ ኒዶቹ እየጨመሩ ሲሄዱ የዲቨሎፕመንት ኒዶቹ እየጨመሩ ሲሄዱ ኑሮ እየተወደደ ሲሄድ ግሎባል ኤዶች እየቀነሱ ሲሄዱ ደግሞ ዳይቨርት የምናደርገውን ገንዘብ እየቀነሰ ሄዶ ጤና ሴክተሩ ሄልዝ ሴክተሩ ሂውጅሊ አፌክትድ መሆኑ የማይቀር እውነት ነው። ስለዚህ እንደዛ ሲሆን እንግዲህ የብዙ አገሮች ጀርኒ እንደሚያሳየው በእንደዚህ አይነት ፈተና ውስጥ ስንገባ እነዚህ ፈተናዎች መወጣት የምንችለው ኦልተርኔቲቭ የሆነ ፋይናንሲንግ ስርዓት ስንዘረጋ ነው። እነዛ ኦልተርኔቲቭ ፋይናንሲንግ ስርዓቶች የተለያዩ ሊሆኑ ይችላሉ። በተለያየ ዓለም የተለያየ አይነት ፋይናንሲንግ ስርዓቶችን ለመዘርጋት ሞክረዋል። ለምሳሌ ገቨርንመንት ዜጎች ታክስ ሲከፍሉ የጤናን አገልግሎት ፍላጎትን የሚያሟላበት ገንዘብ በታክስ ጋር ጨምሮ የመሰብሰብ ልምምዶች አሉ ብዙ ሀገር ላይ። ለአንዳንድ ሀገሮች ደግሞ ኤክስትሪምሊ ጤና አገልግሎት መንግስት እንደ ሂውመን ራይት ነው እንደ ዴይሊ ኔሴሲቲ ነው። ስለዚህ መንግስት መስጠት አለበት ብሎ ጤና ጣቢያ ሆስፒታሎችን እያስተዳደሩ ራሳቸው አገልግሎት የሚሰጡ አገሮችም ልምምዶች አሉ። ግን በዓለማችን በሰፊው የሚታወቀው መንግስትም ፕራይቬት ሴክተርም በተለያየ መንገድ
የጤና አገልግሎት የሚሰጡበት መንገድ ነው። ያ ደግሞ እኛ ሀገርም ፕራክቲስ የሚደረገው ያ ነው። በተለይ ትልልቅ ከተማ እንደ አዲስ አበባ ያሉ ትልልቅ ከተሞች ሀገራችን ውስጥ ያሉ ከተሞች ካየናቸው አብዛኛው ሄልዝ ኬር የሚሰጠው በመንግስት ነው፣ በፕራይቬት ቅንጅት ነው። ስለዚህ እንደዚህ ሲሆን ደግሞ እንግዲህ አብዛኛው ሰው ሕክምና አገልግሎት ለማግኘት ከኪሱ አውጥቶ ኢሚዲየትሊ የመክፈል ግዴታ ውስጥ ይገባል። ያ ሲሆን በተወደደ የሄልዝ ኬር ኢንዱስትሪ ውስጥ እየኖርን ደግሞ ማሰብ ትችላላችሁ እጅግ በጣም ከባድ ነው የሚሆነው ማለት ነው። ይሄ ኢዚ አይሆንም አውት ኦፍ ፖኬት አውጥቶ መክፈል ማለት ነው። ስለዚህ ይሄ ሁኔታ ከግምት ውስጥ በማስገባት እንደ ሀገር በተለኛ ሀገር ውስጥ አልተርናቲቭ የሆነ ፋይናንሲንግ ሲስተም ማሰብ አይ ቲንክ አሁን አማራጭ የሌለበት ጊዜ ነው። ያ አልተርናቲቭ ፋይናንሲንግ ሲስተም በእኔ አረዳድ ፔመንት ሲስተም መሆን አለበት። ያን ደግሞ ኢንሹራንስ ሲስተም ነው የሚሆነው። ኢንሹራንስ ሰዎች ለጤና አገልግሎት ወይም ለጤና ፍላጎታቸው ለጤንነታቸው አስቀድመው የሚያቅዱበት በጀት የሚያደርጉበት ኢንሹራንስ የሚገዙበት ስርዓት እንደማለት ነው። ስለዚህ እሱን ስርዓት ወደኛ ሀገር ውስጥ መንግስት በተለያየ ሁኔታ በተለይ ኢንፎርማል በሆኑ ሴክተሮች ሙከራ ለማድረግ ሞክረዋል። ማለት ያለፉት ጥቂት ዓመታት ኮሚኒቲ ቤዝ ሄልዝ ኢንሹራንስ ተብሎ ተሞክሯል። ነገር ግን ጄኔሬት ያደረገው ገንዘብ ትንሽ ነው የሚባል ባይሆንም ግን ደግሞ የኮሚኒቲ የጤና ፍላጎት ኒድ ለመመለስ ግን በቂ አይደለም። ስለዚህ ያን በኢንፎርማል ሴክተር የተጀመረው ወደ ፎርማል ሴክተር በመንግስት ደረጃ መምጣቱ አይቀርም። ግን ደግሞ መንግስት ብቻውን አጠቃላይ ፎርማል ሴክተር በተለይ ከመንግስት ስርዓት ውጭ ያሉት ፕራይቬት ኤንጂኦ የተለያዩ ኢንዱስትሪ ማኑፋክቸሪንግ ፈርም ለተቀጥሮ የሚሰሩ አጠቃላይ ሰዎችን የጤና አገልግሎት ኢንሹራንስ መንግስት ፕሮቫይድ ያደርጋል ተብሎ ማሰብ በእኛ ሀገር በተለይ ባለን በጣም የተለያዩ ፕራዮሪቲዎች ቀላል አይሆንም እና ስለዚህ ፕራይቬት ሴክተሩ ወደ ሄልዝ ኢንሹራንስ ኢንስቲትዩሽን ወደ ማቋቋም ኦፕሽን ሆኖ ወደ መቅረብ ለማህበረሰቡ ተመጣጣኝ የሆነ ኢንክሉሲቭ የሆነ የጤና ኢንሹራንስ አገልግሎት ለመስጠት ማቀድ ኢንቨስት ማድረግ ግዴታ ይሆናል። ምናልባት እንደ ሌሎቹ ቢዝነሶች ወዲያውኑ ትርፍ የሚያስገኝ ብዙ ገንዘብ የሚያመጣ ላይሆን ይችላል። ኢን ሎንግ ተርም ገንዘብ ማምጣቱ አይቀርም ኦብቪየስሊ። ግን አትሊስት ሄልዝ ሴክተርን ግን አንደኛ ፐብሊኩን ፕሮቴክት እናደርጋለን፣ አውት ኦፍ ፖኬት ኤክስፔንዲቸሩን እንቀንሳለን። ሰዎች ካታስትሮፊክ ወደ ሆነ ሄልዝ ኤክስፔንዲቸር ገብተው ለጤናቸው ያላቸውን ላይፍ በህይወት ዘመናቸው ያጠራቀሙት የጤና ባነው ያጠራቀሙት ሀብት ንብረት ሽጠው እንዳይታከሙ ፕሮቴክት እናደርጋቸዋለን። በሌላ በኩል ደግሞ የሚሰጠውን የጤና አገልግሎት በጥራት ደረጃ በተደራሽነት ደረጃ ፖዚቲቭ የሆነ ኢንፍሉዌንስ ኖሮት ስለዚህ እንዲሻሻሉ የራሱን አስተዋጽኦ ያደርጋል። በሌላ በኩል ደግሞ ኮምፒቲሽን ይፈጥራል በፐብሊክም በፕራይቬትም ኢቭን በፕራይቬትና በፕራይቬት መካከል ኮምፒቲሽን በመፍጠር አጌን የጤና አገልግሎት ጥራትንም ተደራሽነትንም ሊያሻሽል ይችላል ብዬ አስባለሁና ስለዚህ አይ ቲንክ አሁን ባለንበት ሁኔታ እውቀቱ ያላቸው አቅሙ ያላቸው ጊዜው ያላቸው ሰዎች የጤና ኢንሹራንስ በተለይ ፕራይቬትሊ ኦን የሆነ ኮምፕሬሄንሲቭ የጤና ኢንሹራንስ ወደ ኢትዮጵያ ሄልዝ ሲስተም ውስጥ እንዲገባ ፑሽ ማድረግ መምከር ኦፕሽኖችን ይዞ መምጣት አይ ቲንክ በቃ ተጨማሪ ሰዓት የምንገልበት ሁኔታ መኖር የለበትም። ወደዚህ አግሬሲቭሊ መግባት አግሬሲቭሊ ጀምፒን ማድረግ ያስፈልጋል ብዬ አስባለሁ። ምናልባት ከጥቂት ዓመት ውስጥ በጣም ብዙ ሚሊዮን ሰዎች ጤናቸውን ፕላን አድርገው ለጤናቸው ኢንሹራንስ ገዝተው የጤና ሴክተሩንም በሌላ የፈንዲንግ ሶርስ እንዲኖረው የጤና አገልግሎትንም ጥራት ተደራሽነቱንም ኢንፍሉዌንስ አድርጎ ህዝቡን በጀነራል ለጤና አገልግሎት ወይም ደግሞ ሲታመም ሲጎዳ ቤተሰብ ሲታመምበት ያለው ነገር በሙሉ ሽጦ ባንክራፕትድ ከመሆን የምንታደግበት ጊዜ መምጣት አለበት። ስለዚህ ሁላችንም ለዛ አይ ቲንክ መነሳትና ኮንትሪቢዩት ማድረግ ግዴታችን ይመስለኛል። I hope it will happen very soon.